የፊተኛው ሰው ከመሬት መሬታዊ ነው ይላል። ማን ነው እሱ ፊተኛው ሰው? አዳም። አዳም። የአዳም ምኑ ነው ከመሬት? ስጋው። ሁለተኛው ሰው ማን ነው? ኢየሱስ ክርስቶስ ነው። ኦኬ። ሁለተኛው ሰው ከየት ነው አለን? ከሰማይ ነው ይላል። ምኑ ነው ከሰማይ? ሁለተኛው ሰው መንፈሱ ነው። መንፈሱ ነው። የመጀመሪያው አዳም ምኑ ነው ከመሬት? ስጋው። የሁለተኛው አዳም ምኑ ነው ከሰማይ? ኦኬ እንቀጥል። እሺ ልጠይቅኝ የፈለግከውን ሐሳብ ያስቀምጥልኝ። እያስቀመጥኩ ነው። ከፍ እንበል ደግሞ 48 ላይ መሬታውያን እንደሆነ መሬታዊ የሆኑት ደግሞ እንዲሁ ናቸው፣ ሰማያዊ እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው አለ። ሰማያውያን የተባሉት እነማን ናቸው? እኛ ስለኛ ነው። ኦልሬዲ ሰማያዊ በክርስቶስ ኢየሱስ በማመን ሰማያዊ እንደምንሆን ይናገራል። በጣም ጥሩ። የዚያን የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን ይላል። ያ የመሬታዊ መልክ የተባለው ማን ነው? ቆያ ነበርኩበት ነው። አንዴ አካል ነው የሚያወራው እኮ። የዛን የመሬታዊውን የተባለው መሬታዊው ማን ነው? ስለ አዳም ነው የሚያወራው። ስለ አዳም ነው ያወራው። እሱ መልክ የተባለው ምንድነው? የአዳም እኛ የለበስነው መልክ ምንድነው እኮ? ከአዳም የወሰድነውን የተካፈልነውን ማንነት እኮ ነው። ስጋ ነው አይደለም? ስጋ ነው አይደለም? ስጋ፣ ነፍስ፣ መንፈስ የተካፈልነውን እሱ ነው የሚያወራው የሚናገረው። ቶል አዳም ነው እንዴ ነፍስ የሰጠን? ይሄ ጥቅስ ከመከራ አንጻር የተጻፈ ነው። ፊልጶስዮስ ከመከራ አንጻር የተጻፈ ስለሆነ እስኪ ከመከራ አንጻር የተጻፈ ነው የሚለውን አሳይኝ። እናንብበው። እሺ እኛ ሀገራችን ይሄ ነው። ሞጣ ይታየኛል ልበል። አንድ ያዳምጠኝ። ቁጥር 20 ላይ ምን ይለዋል? እኛ ሀገራችን በሰማይ ነው ይላል። ሀገራችን በሰማይ ነው ሲል ቀጣይ ህይወት እንዳለን የሚከብር ነገር እንዳለን ነው የሚያወራው። ከዚያም ደግሞ የሚመጣ መድኃኒታችንን እርሱን ጌታን ኢየሱስ ክርስቶስን እንጠብቃለን። ከዚያ የሚመጣ ይሄ ስለምንድን ነው የሚያወራው? ስለ ከትንሣኤ በኋላ ስላለው ስለ ክርስቶስ ማንነት ነው እያወራ ያለው። እኛም ደግሞ አገራችን በሰማይ ነው ብለው ሲናገር አገራችን በሰማይ የምንገባው የከበረውን ስጋ ለብሰን ነው። ያን የትንሣኤ አካል ለብሰን ነው። ስለዛ ነው እያወራ ያለው። አልጠየቀው። አሁን የተጠየቀው ሌላ፣ የምትመልሰው ሌላ፣ የምትመልሰው ሌላ፣ የምትጠየቀው ሌላ፣ የምትመልሰው ሌላ እያልኩ ያለሁት የኢየሱስ ስጋ ከትንሣኤ በፊት የተዋረደ ነው። አዳምጠኝ፣ አደርብ ሳውራ አደርብ። እየሰማሁ እንዴ? የኢየሱስ ስጋ ከመከራው በፊት የተዋረደ ነው የሚል ማስረጃ ነው የጠየቅኩ። እንግዲህ በግልጽ መንገድ እንዴት ሰዎች እንዳዋረዱት፣ እንዴት ሰዎች መከራ ውስጥ እንዳስገቡት፣ አሁን እዚህ ጋር የተገለጠውን አይነት መከራ አሁን እዚህ ጋር ጳውሎስ ማን ነው ፊልጶስዮስ ላይ የገለጠውን አይነት ማንነት እንደከተቱት የለም ዝም ብሎ አሁን። እሺ ሌላ ማስረጃ እየሰማችሁ ይሄን የዳንበትን ስጋ የተዋረደ ነው እየተባልን ነው። ይሄን ነው እየሰማን ያለን። ቆይ እንዴ እሱ የኛ ይሄ ምንም ችግር የለውም። ይኸውልህ ለምናገረው ነገር እኛ የተዋረድ ነው። ቆይ ተዋርዶ ነው እኛ የተዋረድ ነው፣ በመከራ ነው። ተዋርዶ ነው ያዳነን ወዳጄ። ኢየሱስ ክርስቶስ ተዋርዶ ነው ያዳነን። የተዋረደው ነው ስላለ ጥያቄ እሱ አይደለም። ኢየሱስ እንዴት ምን ሆነ አላልኩማ። የኢየሱስ ስጋ ግን የተዋረደ ነው ማለት በራሱ ኃጢአት ነው። እሺ አንደኛ ቆሮንቶስን ተዋርዶ ነው ያዳነን ነው። አንደኛ ቆሮንቶስ በፈለከው መንገድ ልትወስደው አትችልም። ይሄንን ጨርስ። መጀመሪያ ፊልጶስዮስ ላይ ያመጣኸውን ሐሳብ ነው ጨረስከው። መቼ ተማመንን? መተማመን የለብንም ወንድሜ። ኦኬ አላመንክም? ስለ ትንሣኤ አካል እንደሆነ የሚያወራው አላመንከውም? አንደኛ ቆሮንቶስ ምዕራፍ 15 ጋር ቆይ በመጀመሪያ ይሄ ቦታ ስለ ትንሣኤ አካል እንደሆነ አላመንክም? አሁን ቆይ በቃ ጨረስን እኮ እዛ ክፍል በቃ ስለ ትንሣኤ አካል ነው። ይሄንን ተቀብለሃል። በቃ ሐሳብህን ቀይር፣ አስተካክል። እዚህ ላይ ያለህን ሐሳብ ቀይ ነው። ሰማን። ኢየሱስ የተዋረደ ስጋ ነበረው እያልክ ከዛ ነው የከበረው እያልክ ተዋርዶ ነው። ያን ተዋርዶ ነው እንዴ? የባሪያ መልክ አይደል እንደያዘው? የባሪያ መልክ እኮ ተዋርዶ ነው ያዳነን የሚለው መች ጠየቁ? ምን ሆኖ ነው ያዳነን እኮ አላልኩም። ኢየሱስ ለምን ያልተጠየቀውን የምታወራው? እሺ እንግዲህ የተዋረደ ስጋችን የተዋረደ ነው። ኃጢአት አይደለም። ፕሊዝ ፎል እባክህን ውይይት እናድርግ። ውይይት እኮ መደማመጥ ነው። 43 ላይ የት ልሂድ? እሺ አሁን ደግሞ አንደኛ ቆሮንቶስ ላይ ሄደ።
አንደኛ ቆሮንቶስ እሺ ቁጥር ስንት ምዕራፍ ስንት? 15 አንደኛ ቆሮንቶስ ምዕራፍ 15 45 ጀምሮ 45 አድርገው እስኪ አሲስ። እሺ አንደኛ ቆሮንቶስ ምዕራፍ 40 እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ። ምን ሆነ? ሕያው ነፍስ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። ምን ሆነ? መንፈስ ሆነ። ነፍስ የለውም ማለት ነው። ማብራሪያው ላይ እንመጣለን። አንብበው ነው ያልኩህ። አሁን ይኸው አነበብኩት እኮ። አሁን ይሄ ያኛው ቀጥል። እሺ ነገር ግን አስቀድሞ ፍጥረታዊው ቀጥሎም መንፈሳዊ ነው እንጂ መንፈሳዊ መጀመሪያ አይደለም። ፊተኛው ሰው ከመሬት መሬታዊ ነው። ሁለተኛው ሰው ከሰማይ ነው። መሬታዊው እንደሆነ መሬታውያን የሆኑ ደግሞ እንዲሁ ናቸው። ሰማያዊው እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው። ኦኬ ቀጥል። እዚያንም የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን። የሰማያዊውን መልክ ምን እንላለን? እንለብሳለን። ነገር ግን ወንድሞቼ ይህን እላለሁ፣ ስጋና ደም የእግዚአብሔርን መንግስት አይችሉም። የሚበሰብሰውም የማይበሰብሰውን አይወርስም። በጣም ጥሩ። አሁን ወደ ኋላ እንመለስና 47 ላይ የፊተኛው ሰው ከመሬት መሬታዊ ነው ይላል። ማን ነው እሱ ፊተኛው ሰው? አዳም። የአዳም ምኑ ነው ከመሬት? ስጋው። ሁለተኛው ሰው ማን ነው? ኢየሱስ ክርስቶስ ነው። ኦኬ ሁለተኛው ሰው ከየት ነው አለን? ከሰማይ ነው ይላል። ምኑ ነው ከሰማይ? ሁለተኛው ሰው መንፈሱ ነው። የመጀመሪያው አዳም ምኑ ነው ከመሬት? ስጋው። የሁለተኛው አዳም ምኑ ነው ከሰማይ? ይሄው ራሱ እያነበበልህ እኮ ነው። እንደዚህ ይላል። ፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ከሰማይ ነው ይላል። መሬታዊ ስለዚህ መሬታዊ ነው ሆኖት ኦኬ እንቀጥል። እሺ ልጠይቀኝ የፈለግከውን ሐሳብ ያስቀምጥልኝ። እያስቀመጥኩ ነው። ከፍል በል ደግሞ 48 ላይ ሲሳይ 48 ላይ መሬታውያን እንደሆነ መሬታዊ የሆኑት ደግሞ እንዲሁ ናቸው፣ ሰማያዊ እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው አለ። ሰማያውያን የተባሉት እነማን ናቸው? ሰማያዊ የተባሉት ያው ከመዳን በኋላ ክርስቶስን ከማመን በኋላ የሚገኘውን የራሳችንን ማንነት ነው የሚናገረው። ሰማያውያን ሆነን ማለት ነፍስ ስጋ መንፈስ የለንም የሚለውን ቶፒክ አያነሳም። እሱን አለ። ሰማያውያን የሆኑት እነማን ናቸው? ስለኛ ነው። ኦልሬዲ ሰማያዊ በክርስቶስ ኢየሱስ በማመን ሰማያዊ እንደምንሆን ይናገራል። በጣም ጥሩ። እሺ ከፍ በልልኝ። አሁን ደግሞ 50 ላይ 48 49 የዚያን የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን ይላል። ያ የመሬታዊ መልክ የተባለው ማን ነው? ቆይ ያነበብኩበት ነው። አንዴ ቁጥር ስንት ላይ ያለውን እያልከኝ? 40 ላይ 49 የዚያንም የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን። ስለ ትንሣኤ አካል ነው የሚያወራው ይሄ እኮ። የዛን የመሬታዊውን የተባለው መሬታዊው ማን ነው? የትንሣኤውን አካል ስለ ትንሣኤ አካል ነው የሚያወራው። መሬታዊው ማን ነው ነው የመጀመሪያው። የመሬታዊውን መልክ እንደለበስን ይላል። የመሬታዊው መልክ ማን ነው? ስለ አዳም ነው የሚያወራው። ስለ አዳም ነው ያወራው። እሱ መልክ የተባለው ምንድነው? የአዳም እኛ የለበስነው መልክ ምንድነው? መሬታዊ። እሱ ምንድነው እኮ? ምንድነው እኮ ከአዳም የወሰድነውን የተካፈልነውን ማንነት እኮ ነው። ስጋ ነው አይደለም? ስጋ ነው አይደለም? ስጋ፣ ነፍስ፣ መንፈስ የተካፈልነውን እሱን ነው የሚያወራው የሚናገረው። ግን ያ ማን ነው? ኃጢአተኛ የሆነ ማንነት ማለት ነው። አዳም ነው እንዴ ነፍስ የሰጠን? ከሱ ተካፍለናል ብሎ ሲናገር የመጣንበትን ወይ እየተናገረ ነው። ከየት እንደመጣን ማንነታችን ከማን ጋር እንደተያያዘ ያሳየናል። 47 ላይ
አዳምጠኝ። 47 ላይ የመጀመሪያው ሰው ከመሬት ነው ስለ ምኑ ነው ከመሬት ስለ ስጋው ነው አልከኝ። አሁን ይሄ ክፍል የሚያወራን ስለ ስጋው አይደለም? የዛን የመሬታዊውን መልክ እንደለበስን የሚለው ስለ ስጋው አይደለም የሚናገሩ? አሁን እዚህ ጋር መሬታዊ ነው ብሎ ሲናገር ከመሬት ከምድር እንደተፈጠረ ፍጥረቱ ራሱ ከየት እንደመጣ ነው የሚያሳየው። እግዚአብሔር በእጆቹ የሰራውን ከወሰደ በኋላ ምን አደረገው? የህይወት እስትንፋስ እፍ አለበት፣ ሕያው ነፍስ ያለው ሆነ ይላል። ሰው ሕያው ነፍስ ያለው ሆነ ይላል። አሁን የመሬታዊው መልክ እኛ የለበስነው ምንድን ነው? ነገርኩህ እኮ አሁን የተፈጠረውን ማንነት በመጀመሪያ እግዚአብሔር በገነት ውስጥ የፈጠረውን ማንነት ገለጽኩልህ እኮ። በጣም ጥሩ። ስለዚህ ነው የሚያወራው። የሰማዩ መልክ አሁን የሰማዩ መልክ ደግሞ እንለብሳለን የተባለው መልክ ምንድን ነው? ሰማያዊ ማለት ከኃጢአት የነጻው የጸዳው ምንም ኃጢአት የሌለበትን ክርስቶስን እየነገረን ያለው ምንም ኃጢአት ጋር ያለው የክርስቶስ መልክ የክርስቶስ መልክ ሰማያዊ ነው ወይስ መሬታዊ ነው? የክርስቶስ መልክ አሁን ስለ መልክ ስናወራ ይሄ የኃጢአተኝነትን ባህሪ መልክ የተጻፈልን ያለው ያስቀመጠው ኦልሬዲ እኮ ዲፎልት ሆኗል እኮ። ይኸውልህ አሁን እዚህ ጋር መነጋገር ያለብን አዳም የመጀመሪያው ባህሪ 49 ላይ ዲፎልት ሆኗል። ሁለት ነገር ቆይ ልክፈልልህ። ቆይ ካልገባ አልክፈልልህ ወዳጄ። አትክፈልልኝ። በገነት ውስጥ የተሰራው በቃ ካላዳመጥክ እንዴት ነው የምንወያየው እንዴ? ሁለት ነገር ላስቀምጠው። ቆይ ይኸውልህ ያለኝ አልፈልግም። አላዳመጥክማ። እሺ ሁለት ባህሪ ያለው አዳም ሁለት ማንነት ነበረው። ይሄን ታውቃለህ? አዳም ከመውደቅና ከወደቀ በኋላ አልጠየቅኩም። እሱ ነው አልጠየቅኩም። 49 ላይ አድርግልኝ። ኦኬ ከወደቀ በኋላና ከመውደቁ በፊት የነበረውን ነገር ማውቃት አልጠየቅኩም። ለኔ እዚህ ጋር ትልቅ ፖይንት አለኝ። እሺ አትድረግ፣ ዝቅ አድርግልኝ። እንዲታይ አድርግ። ሲሳይ አይታይም። ይሄ እኮ ቆይ አንተ ተስፋ እንዴት አድርግ። እሺ 49 ማድረግ አትችልም? በጣም ጥሩ። 49 ላይ የዛን የመሬታዊን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን ይላል። ስለዚህ የኢየሱስ መልክ ምናዊ ነው ብዬ ጠየቅ ያለው ሰማያዊ ነው ወይስ ምድራዊ ነው? የኢየሱስ መልክ መልስልኝ። ይሄን ሶል ማይክ አንሳና የኢየሱስ መልክ ሰማያዊ ነው ወይስ ምድራዊ ነው? ድምፀ ታቅቦ ነው ሶል በዚህ ክፍል ላይ መልስ ሊሰጠን አይፈልግ ያወራው ነው ቢት አድርጌ እያወራው ነው። ኢየሱስ ማን ነው? አዳም ከመውደቁ በኋላ ያለውን ፌስ ነው እያስቀመጠልን ያለው። ኢየሱስ ክርስቶስ ደግሞ ከዚህኛው ባህሪ ጋር ከወደቀው አዳም ፌስ ጋር ያንን ነው ኮምፔር ኤንድ ኮንትራስት እያደረገልን ያለው። ስለዚህ ኢየሱስ ክርስቶስ ኃጢአት እንደሌለበት እየነገረን እንጂ ሌላ አይነት ማንነት ከሰማይ መጥቷል እያለን አይደለም። ኢየሱስ እዚህ ክፍል ላይ የኢየሱስ መልክ ምድራዊ ነው ሰማያዊ ነው ነው የሚለው 47 ላይ 49 ላይ የኢየሱስ ክርስቶስ ሰማያዊ ብሎ ሲናገር ከኃጢአት ጋር አትሊስት ለቃሉ ታማኝ አትሆንም። ተወክርክሩ ግን የኢየሱስን መልክ እዚህ ክፍል ላይ ሰማያዊ ነው አይልም ብሏል። እሱን እኮ እየነገርኩህ ነው። ምን ማለት ነው? የኢየሱስ መልክ ሰማያዊ ነው ምድራዊ ነው? ሰማያዊ ነው። ሰማያዊ ማለት ምንድን ነው? አሁን ሐሳቡን እኮ ነው። በጣም ጥሩ። ስለዚህ እኛ የምንለብሰው ይህን ሰማያዊ መልክ አይደለም? ኤግዛክትሊ እንለብሳለን እኮ። እሱ ነው እኮ አሁን ፖይንቱ እዚህ ጋር ነው። እኛ የምንለብሰው ያንን ሰማያዊ ነው እያለ ነው። ግን ተቀየርሃል። አሁን አንተ አልተቀየርክም። የትንሣኤ አካል እንድትለብስ ሰማያዊነትህን አሁን ስለለበስኩት አይደለም የሚለው እንለብሳለን ነው የሚለው። ወደፊት ነው ያ እኮ የትንሣኤ አካል ነገርኩህ እኮ። ስለ ትንሣኤ አካል ነው የሚያወራው። ቆይ አንዴ ደግሞ እዚሁ 50 ላይ ነገር ግን ወንድሞች ሆይ እላለው ስጋና ደም የእግዚአብሔርን መንግስት ሊወርስ አይችልም፣ የሚበሰብሰውም የማይበሰብሰውን አይወርስም ይላል። ይሄ ሰማይን የማይወርሰው የእግዚአብሔርን መንግስት የማይወርሰው ስጋና ደም የትኛው ነው? ሰው ወደ መቃብር የሚገባው ሰውነት ስለሱ ነው የሚናገረው። የኢየሱስ ስጋ የሚበሰብስ ነው።
በትንሣኤ ተነስቷል እኮ ስጋዬ መበስበስን ያይ ዘንድ አልፈቀድክለትም ይላል መዝሙረ ዳዊት ላይ። ኢየሱስ ክርስቶስ ሳይበሰብስ ነው በትንሣኤ አካል የተነሳው። ስለዚህ ግን ይበሰብስ ነበር ነው። አዎ ይበሰብስ ነበር። ለዛ ነው እኮ መበስበስን ያይ ዘንድ አልፈቀድክለትም አለው። አየህ፣ እዛው እንዳለ ተቀይሯል። ያ ሰውነት ተቀይሯል። በጣም ጥሩ። እሺ አሁን ተቀይሯል የሚል ማስረጃ እስቲ። ተቀይሯል የሚል የኢየሱስ ስጋ ተቀይሯል የሚል ማስረጃ እስቲ። ይሄው ቅድም የጠቀስከው እኮ የተቀየረ ነው። ያ ክቡር ስጋውን እንዲመስል ይለወጣል ብሎ የተናገረልህ እኮ እንደተለወጠ እያሳየ ነው። የማን ነው ይለወጣል የተባለው? በቂ ያ ቅድም የጠቀስከው ፊልጶስዮስ ያንን ስጋ እንመስል ዘንድ እንለወጣለን የተባለው ያንን የትንሣኤ አካል ነው። እኛን ነው እንለወጣለን ያለው? ኢየሱስን ነው ይለወጣል ያለው? እዚህ ክፍል ላይ እኛንን ነው እንጂ እንለወጣለን ያንን ክቡር ስጋውን። ስለዚህ የኢየሱስ ስጋ ተለወጠ የሚል ማስረጃ እስቲ። አትደርብ፣ በጣም ጊዜ አትደርብ። እኔ ሳወራ አትደርብ። አሁን ማስረጃ ነው የምትሰጠኝ። የኢየሱስ ስጋ ተቀይሯል የሚል ማስረጃ እስቲ። የኢየሱስ ክርስቶስ ስጋ የመጀመሪያው ያ ከማርያም የወሰደው ያንን አካል የተወጋውን ወይ ደግሞ የሚደማውን የሚበሰብሰውን ስጋ ሆኖ ነው የተነሳው። ተቀይሯል የሚል ማስረጃ እስቲ። መልስ አትጠይቀኝ። እኔ እኮ አሁን አንተ እዛ ጋር የጠቀስከውን ጥቅስ ራሱ በቅጡ አላየኸውም። ተመለስና ኤው ያልኩህ ለዛ ነው። ፊልጶስዮስ ምዕራፍ 4 ላይ ያለውን የኢየሱስ ስጋ ተቀይሯል የሚል ማስረጃ ሰጠኝ። እባክህን ጊዜያችንን አትግደል ፕሊዝ። የተቀየረ ስጋ እኮ ነው። ከትንሣኤ በኋላ የተቀየረ ማንነት ነው ይዞ የተነሳ ማስረጃ አሁን እኮ እንትን አይደለም እያወራን ያለው። ማስረጃ ስጠኝ። የኢየሱስ ስጋ ተቀይሯል የሚል ወይም ተለውጧል የሚል አንተ ቃል በቃል ተለውጧል ነው ማስረጃ ነው። ቆይ አይደለም። አይ ቆይ አትግቡ። ቃል በቃል ተለውጧል፣ ተለውጦ ተነሳ ነው የምትፈልገው? እንደዛ ነው የምትፈልገው? ተለውጦ ተነሳ፣ የኢየሱስ ስጋ ተለወጠ የሚል ማስረጃ እስቲ። በቃ በትንሣኤ አካል ሲነሳ እንደተለወጠ ነው እኛ የምናምነው። አምጣ ማስረጃ። ያንተ ስለማመን አይደለም ስለተጻፈ ነገር እየጠየቁ ክቡር ስጋውን እንዲመስል እንለወጣለን ካለ እኛ ያ የተለወጠ ስጋ የተለወጠ ማንነት ነው ማለት ነው ኢየሱስ ክርስቶስ ያዘው። መጀመሪያ እዛ ክፍል ላይ ቆይ እዛ ክፍል ላይ ይለወጣል የሚለው ክርስቶስን አይደለም እኛን ነው እንለወጣለን ያለው። ወደ ክርስቶስ ወደ ማን ነው የምንለወጣው? እዛ ክፍል ወደ ክርስቶስ እንለወጣለን ይላል እንጂ እሱ ተለወጠ የሚል እሱ አምጣ ተለወጠ የሚል እሱ መጀመሪያ ስለተለወጠ ነው እኛ የምንለወጠው የሚለውን ማስረጃ አምጣ እስኪ። እሺ አሁን በምድር ላይ ሲመላለስ ያ ቦዲ ያ የለበሰው አካል አልፈልግም ማስረጃ ሰጠኝ። አልመልስልህም አልኩ። በቃ እንደመሰለ ማስረጃ ከሌለ ዝም ትክክለኛ እንደዛ ነው። ማስረጃ ከሌለ ሚውት አድርግ። ማስረጃ ከሌለ ሚውት አድርግ። በቃ ዝም ብሎ እኛ እንትና ምናምን ስለናንተ አልተለወጠም ብለህ ነው እንግዲህ። አሁን አንተ በጣም ጥሩ አልተለወጠም፣ ያስጋ አልተለወጠም። አሁንም የሚራብ ነው፣ አሁንም የሚደክም ነው። አሁንም በአንድ ቦታ የሚወሰን ቦዲ ከሆነ የለበሰው አሁንም ጀስት ጎ አሄድ ሚውት አድርግ። ቀጥል። እሺ እናመሰግናለን። ተለወጠ የሚል ማስረጃ 3 ሚሊዮን ዓመት ብንሰጣችሁ አታመጡ። የለም መጽሐፍ ቅዱስ የኢየሱስ ስጋ ተለወጠ የሚለው ኢየሱስን ቶማስ ሲነካው ቆየ። እኔ ላውራ ሶል ፕሊዝ። እሺ ቀጥል፣ ችግር የለውም። ያ ይበቃል። ስለዚህ መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ቶማስ ሲነካው የተለወጠውን አካሉን ነካ አይልም። ስላላመነ እሱ ስላላመነ ያን የሚያውቀውን ነው ያስነካው። ይሄ ተለወጠ ተቀየረ የሚባል ነገር የለም። ፊልጵስዩስ ላይ ያነበብነው ክፍል ተቀየረ የሚለው ይቀየራል የሚለው የኛን ነው። ወደ ማን ይቀየራል ሲባል ወደ ክቡር ስጋው ይቀየራል የተባለው የኢየሱስን ነው። የማን ነው ክቡር? የኢየሱስ። የኛስ የተዋረደው ስጋችን ወደዛ ወደ ክቡር ሚውት አደርጋለሁ። አሁን አይ ጨርስና ስጠኝ ነው ያልኩት። እሺ ሚውት አድርገህ ጣልቃ እንዳትገባ። ስለዚህ ወንድሞቻችን ምን ብለው ያምናሉ? የኢየሱስ ስጋ በምድር ሲመላለስ የተዋረደ ነው ብለው ያምናሉ። የኢየሱስ ስጋ የተዋረደ ከሆነ ወደ ክቡር ስጋነት የተለወጠው እንዴት ነው? እግዚአብሔርን አምኖ ነው? ተጠምቆ ነው? ንስሐ ገብቶ ነው? ምን ሆኖ ነው የኢየሱስ ስጋ ክቡር የሆነው? ኢየሱስን ማን ቀድሶት ነው ክቡር የሆነው? ይሄ ሊመለስ ይገባል። የተዋረደ ከሆነ የኢየሱስ ስጋ ክቡር የሆነው ወይ አምኖ ተጠምቆ ነው። ምክንያቱም ሰው ከዋና ከመንፈስ ስለሚል ኢየሱስ እንዳንተ የተዋረደ ስጋ ካለው ከዋና ከመንፈስ ሊጠመቅ ያስፈልጋል ማለት ሊወለድ ያስፈልጋል። ያኔ ክቡር ይሆናል። ወይ ደግሞ በክርስቶስ አምኖ
በክርስቶስ አምኖ ጸድቆ ተቀድሶ ነው ክቡር ሊሆን የሚገባው። እንደዛ አይደለም የሚለው። እኛንን የእኛ ስጋን የተዋረደ ነው የሚለው። ያን የተዋረደውን ስጋችንን ነው ኢየሱስ ክቡር ያደርገዋል የሚለው። ወደዛ ወደሱ ክቡር ስጋ ይለውጧል የሚለው እሱ ፊልጵስዩስ ላይ ያለ እንጂ የኢየሱስ ስጋ ወደ እንትን ይቀየራል አይልም። የኢየሱስ ስጋ ይቀየራል አይልም። ሁለተኛ አንደኛ ቆሮንቶስ ላይ ያነሳናቸው ሐሳቦች ስለ ሁለት ሰዎች ግልጽ በሆነ አማርኛ ይናገራል። አንደኛው ሰው ከመሬት ነው ይለናል፣ ሁለተኛው ሰው ከሰማይ ነው ይለናል። አንደኛው ሰው የመጀመሪያው ሰው ከመሬት ነው ሲባል ምኑ ነው ከመሬት? መንፈሱ ነው እንደማትሉን ተስፋ እናደርጋለን። ነፍሱ ነው እንደማትሉን ተስፋ እናደርጋለን። ስጋው ነው የምትሉት፣ ስጋው ነው። ስለዚህ ኮምፓሪዥን በተመሳሳይ ነገሮች እንጂ ሁለት በተለያዩ ነገሮች ውድድር አይደረግም። እዚህ ክፍል ላይ ተመሳሳይ ነገር ነው እያነጻጸረ ያለው። የአንደኛውን ስጋ ከመሬት ነው አለን፣ የሁለተኛውን ሰው ስጋ ከሰማይ ነው አለን። ስለዚህ የኢየሱስ አይ ነፍሱ ነው ከሰማይ፣ የአዳም ሲባል ስጋው ነው ከምድር። ለምን ያወዳደራል? ስጋና ነፍስ አይወዳደርም። ክፍሉ በሙሉ የሚያወራው ስለ ስጋ ነው፣ ስለሚከብረው ነው። ከዛ በኋላ ቁጥር 51 ላይ ስታዩ የሚበሰብሰው የማይበሰብሰውን አለ። የሚበሰብስና የማይበሰብስ ብሎ አስቀመጠ። የማን ነው የሚበሰብሰው? የኛ ነው የሚበሰብሰው። የማይበሰብሰው ሲባል የማን ነው? የኢየሱስ ነው። ስለዚህ ያ የሚበሰብሰው ሰማያዊ እርስም ተብሎ እና ኢየሱስ ሰማይ የገባው የትኛውን ስጋ ለብሶ ነው? ቅድም እንዳልነው ንስሐ ገብቶ ነው? ተጠምቆ ነው? ወይስ እሱ ሌላ አካል ለብሶ? አያስኬድም። የኢየሱስ ስጋ ክቡር ነው። ይህን የተቀደስንበትን ከዛ ከሞት እስራት የዳንበትን ስጋ በዚህ ልክ ውርደት ነው የተዋረደ ነው ብሎ ማቃለል በጣም 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 ኃጢአት ነው። ልታፍሩ ይገባል። እሺ እኔ አስወርዳለሁ። አንድ ማጠቃለያ እኔም የተወሰነ ፖይንት ማስቀመጥ ይኖርብኛል። ልጨርስ። እኔ በምሰጠው ላይ ሀሳብ መስጠት ልጨርስ አንዴ። ስለዚህ የኢየሱስ ስጋ ክቡር። አሁን እዚህ አመለካከቶች ላይ የኦርቶዶክሶች ቪው ትንሽ ይሻላል። ምክንያቱም የኢየሱስን ስጋ የተዋረደ ነው አይሉ። እነሱ ምንድን ነው የሚያደርጉት? ኢሚዲየትሊ መለኮትን ከተዋሃደ በኋላ በቃ ፍጡር ተብሎ አይጠራም ነው የሚሉት፣ ከብሯል ነው የሚሉት። መቼ ሲባል ልክ መለኮትን እንደተዋሃደ ቃል ስጋ እንደሆነ ከብሯል ነው የሚሉት። ይሄ ምን ያህል እንደተጠነቀቁ ያሳያል። አትሊስት ኢቨን ማርያምንም ጨምሮ ትሩዝዬ ኢቨን ማርያምንም ጨምሮ ማለት ነው። በመከራ ምክንያት እያልኩ ነው ያለሁት እንጂ ስለ ኃጢአት ድል ሰጣለሁ እያልኩ 40 ጊዜ መሀል ይገባል። በገዛ ቤቴ ማውራት አልችልም። ከውልደቱም ጀምሮ እንድትጨምርበት ነው። ከውልደቱም ጀምሮ ማርያም ኃጢአተኛ ነች ተራስ አይሉም። መጀመሪያውን እነሱ የሚመስላቸው እኮ ለኢየሱስ እንደሆነ አልገባቸውም። ለማርያም ጥብቅ በዚህኛው መድረክ ያለው ምንድን ነው? ማርያም ኃጢአተኛ ነች፣ የወደቀ ስጋን የያዘችው እሷ እንትን ነች ብለው እዛ ካታጎሪ ውስጥ ጨምረዋት ስጋ ሰጥታለች ይሉታል። ልክ አይደለም ነው። እነሱ ግን የሚሉትን እሱንም ጨምሮ ነው። ከመዋሃዱም በፊት ኢቨን ሰጠች የተባለችው ሴት ራሱ ንጽሕት ነች። ኃጢአት የአዳምን ያልወደቀውን የመጀመሪያ ከፍጥረት በፊት መጀመሪያ እግዚአብሔር የፈጠረበትን ስጋ ይዟል ነው የሚሉት። እነዚህ አጥርተው ከተናገሩ እኛ እንሰማለን። የሰው ትምህርት አንበርዝም። በጣም ጥሩ። አሁን ከትንሣኤ በኋላ ስላሉ ነገሮችም ስናነሳ ዮሐንስ ወንጌል ምዕራፍ 20 ላይ 20 ከቁጥር 26 ከ8 ቀን በኋላም ወደ ደቀ መዛሙርቱ ደግሞ በውስጥ ነበሩ፣ ቶማስም ከእነርሱ ጋር ነበር። ደጆችም ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆመ፣ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመነ እንጂ ያላመነ አቱን አለው። ቶማስም ጌታዬ አምላኬም ብሎ መለሰለት ይላል። እዚህ ለቶማስ የተቀየረ ነገር አይደለም የታየው፣ የሚያውቀውን ነው ያሳየው። ተቀየረ የሚባለው ነገር ትክክል አይደለም ማለት ነው። ከዛ በፊት ኢየሱስ ከብሯል እንደዚህ በተዘጋ ቤት እንዴ! ኢየሱስ እኮ ሊይዙት ሲሉ እኮ ከማዕከላቸው ወጥቷል። ያኔ ሳይከብር ነው እንደዛ የሆነው በእናንተ አባባል። ኢየሱስ እኮ ምንድነው ሙታንን አስነስቷል፣ በሽተኞችን ፈውሷል፣ የተቆረጠ ጆሮ ወደ ቦታው መልሶ እንደነበረው አድርጓል። ሳይከብር በፊት ነው።
እስካልሆነ ካልከበረ ይሄን ማድረግ አይችልም ነው ኢየሱስ። የከበረ ስጋ ይበላል። ኢየሱስ ከሙታን ከተነሳ በኋላ መጽሐፍ ቅዱስ ምግብ እንደበላ ይነግረን። የከበረ ስጋ እናንተ እንደምትሉት የተለወጠ ስጋ ይበላል። መለወጡስ ምንድን ነው ታዲያ? ስለዚህ ብዙም ውሃ የሚያነሳ ሀሳብ አይደለም። የኢየሱስ ስጋ ተለውጧል የሚለው ሀሳብ በጣም የወደቀ ሀሳብ ነው። ቢሻለው የኢየሱስን ስጋ ከመጀመሪያው ከምንጩ ሰማያዊ ማድረግ ነው። ኢየሱስ ሰማያዊ ነው፣ ስጋው ከሰማይ ነው፣ ቃል ነው ስጋ የሆነው። አሁን ሁሉ ጊዜ እንደሚባለው ሐዋርያቶች ኢየሱስ ስጋው ከሰማይ ዱብ አለ ይላሉ። ዱብ አለ ከተባለማ አዳምም ከምድር ነው የሚለው። አዳም ታዲያ እንደ አቮካዶ ወይ እንደ መሽሩም በቀለ የሆነ ሰዓት ላይ ከመሬት ነው ሲባል ስለ ምንጭ ነው እየተነገረ ያለው፣ ስለተገኘበት ቦታ ነው እየተነገረ ያለው። ኢየሱስም ከሰማይ ነው ስንል ሰማያዊ ነው ስንል መገኛውን ነው እየተናገርን ያለን፣ ምንጩን ነው እየተናገርን ያለን። ምክንያቱም ቃል ነው ስጋ የሆነው። ቃል ስጋ ሆነ ይል እንደተባባል ነው። ከዚህ በፊትም ብዙ እንዳወራ ነው። አንድም ሰው ቃል ስጋ ሆነ የተባለለት ሰው የለም። የወንድ ዘርና የሴት ዘር ነው ስጋ የሆነ እንጂ ቃል ስጋ የሆነ አንድም ሰው የለም። አትለካካ ከኢየሱስ ጋር ስጋ የኔም የሱም አይነት ነው የኔም የሱ አይነት ነው እያልክ አትለካካ። አንተ ቃል አይደለም ስጋ የሆነ፣ ያንተ አፈር ነው ስጋ የሆነ። ኢየሱስን ጎትተህ አፈር ለማድረግ አትሞክር። መክብብ ላይ ሲናገር የሰው ስጋ ከእንስሳት ስጋ ብልጫ የለውም ይላል። ስለዚህ በዚህ አካሄዳችሁ የኢየሱስ ስጋ ከእንስሳት ብልጫ የለውም እያላችሁ ነው በሌላ አማርኛ። በሌላ ክፍል ደግሞ የሰውን ስጋ ሁላችንም ጭቃ ነን አለ ነብዩ ኢሳይያስ ሲናገር። ኢየሱስ ጭቃ ነው እያላችሁ ነው። አንተ ሰሪያችን አለ። ኢየሱስን ማን ይሰሩ? በጣም አሳፋሪ ትምህርት ነው። በጣም አሳፋሪ ትምህርት ነው። በሌላ ክፍል ላይ ሳር ነው ብሏል። ኢየሱስን ስጋ ሳር ነው እያላችሁ ነው እንደኔት ነው ስትሉ እና እግዚአብሔር ይቅር ይበለን። አቅማችንን ልካችንን እንወቅ። የዳንበትን ያን ክቡር ስጋውን ክቡር ደሙን እንድናከብር እግዚአብሔር ይርዳን። በጣም ብዙ ማለት ይቻላል ላይ ሐሳቡ ሰፊ ስለሆነ እና ሰዎች ኢየሱስ ላይ ያላቸውን አመለካከት እውነት እንዲያስተካክሉ። ምክንያቱም ይሄ የኢየሱስን ስጋ ማቃለል አሁን ላይ ሙስሊሞች ለሚሰድቡን ስድብ፣ ክርስቶስ ላይ ለሚያላግጡት ለገጣዎች ሁሉ ይሄ የሥላሴ የተረገመ ትምህርት መንገድ ከፍቶ ስለሰጠን ምን ብለው ኢየሱስ በስጋው ፍጡር ነው ብሎ ስለፈቀዱላቸው በቃ እንደፈለጉ ኢየሱስን እንዲያብጠለጥሉ እንዲናገሩ ፈቅዶ እዚህ ኢየሱስን ማቃለል ትክክል አይደለም። ወንጌል ያሸንፋል፣ ኢየሱስ ድል ያደርጋል፣ በእርሱ ሁሉ ይሆናል።